የዋት ነው የሚለው። እንዴት ነህ? ሰላም ማልበል ስምሽን? ቤቲ። ቤቲሻ እንዴት አለሽ? ከየት ቤት ነሽ? እንዴት ናችሁ? አረ ኦርቶዶክስ ነኝ። እሺ እሺ። ፕሮቴስታንት እሺ ቤቲ ምን ልትይ ነበር የፈለግሽው? ምን ልታወሪ ነበር የፈለግሽው? እኔ ራስ ማጥፋት እያልክ ነበርና በአሁኑ ሰዓት በጣም በተስፋ መቁረጥ ላይ ነው ያለሁት። ማለት አንዳንዴ ህይወት በጣም ከባድ ትሆናለች። የምኖረው ስደት ነው። የዛሬ 3 ዓመት ነው ምናምን የመጣሁት። ባለትዳር ነኝ ስለ ብቻዬን ነበርኩት። እሺ እሱን ስመርጥ ሁሉም አገለለኝ። ቤተሰብ፣ ወንድም፣ ዘመድ፣ ጓደኞች ሁሉም አገለለኝና እኔ እሱን ብቻ መረጥኩ። ምክንያቱም ያው አንድ የተዋደደ ሰው ግዴታ መምረጥ ስላለብህ እሱን መረጥኩ። እሱን በመረጥኩበት ሰዓት ግን እሱ ሌላ ሰው ሆነብኝ። አላውቅም፣ ቤተሰብ የለሽም ይለኛል፣ ጓደኞች የለሽም ይለኛል። በቃ እንጃ ሌላ ምን ልበል። በጣም ከባድ ነበርና ከሱ ጋር 2 ዓመት ሳሳልፍ ከዛ እግዚአብሔር ፈቅዶ ተመልሼ ወደ ስደት መጣሁ። ስደት ስመጣ ያው ብቻዬን ስለነበርኩኝ እንዳለ የምሰራው ለሱ ነበር የምልከው። 3 ዓመት ስሰራ የ3 ዓመት ደሞዝ እንዳለ ለሱ ነበር የላኩትና እሱ ግን በዛ ነበር የጠበቀኝ። እኔ እዚህ እየሰራው እሱ እዛ አግብቶ በቃ የተመቸ ህይወት ነበር የሚኖረውና ማንም የለኝም። እኔ አሁን ማለት ጾም ለሰው ዛሬ እንዲህ ሲሆንብህ እሱን አጥፍተህ አንተ መጥፋት ይሻላል። በጣም ብዙ ነገር አለ ለሰው ማትናገረው ቦድ የምትይዘው። ግን ደግሞ አይዞሽ በቃ ይሄም ያልፋል የሚለው ሰው ራሱ ስታጣ በጣም ከባድ ነው። ለኔ ከባድ ነው ማለት አሁን ሰዓት የሚታየኝ እሱን ማጥፋትና እኔ መጥፋት ብቻ ነው። አንድ ልቤ እንደዛ ይላል፣ አንድ ልቤ ደግሞ አይ እግዚአብሔር ለእግዚአብሔር ስጪው በቀል እግዚአብሔር ነው ይለኛል። እሱን ደግሞ መጠበቅ አልቻልኩም። እግዚአብሔር ይበቀለዋል ብዬ መጠበቅ አልቻልኩም። ምክንያቱም ያሳለፍኩት ለኔ ስለማቅ እየሆንኩ ያለሁትንም እኔ ስለማቅ ዛሬ በሱ ሀገር ብታመም ልሄድ ወይም ወደ ሀገር ልግባ ብል ምንም የለኝም። ምክንያቱም ከቤተሰብ ርቅ ያለው ከወንድም ርቅ ያለው እሱን ብቻ ብዬ ነበር። እሱን ያልኩት በቃ እሱ አለኝ ያልኩት ያለኝ ያልኩት ሰው ደግሞ ዛሬ ብቻዬን አስቀረኝ። እኔ ማርያም ገንዘብ አይደለም ገንዘቡ ዛሬ ብሰራ አገኘዋለሁ እግዚአብሔር ይመስገን ሙሉ ጤነኛ ነኝ። ግን ካለ ሰው መቅረት ደግሞ በጣም ያማል። ለአንድ ሰው መስዋዕትነት ስትከፍል ያለ ወንድም ያለ እህት ያለ አባት ያለ እነሱ መቅረት እነሱን ስታስቀይም እናትን ስታስቀይም በአንድ ሰው ምክንያት ለኔ በጣም ከባድ ነው። በዛ ሰዓት ብቻ አላውቅም ማርያምን በዚህ ዙሪያ ብቻ ነው የሆነ ነገር እንድትል ነው ወንድሜ የገባሁት። ይቅርታ እንዲህ መናገር ራሱ አልችልም ግን በቃ ይሄ መበቀል የሚሉ ከጭንቅላቴ ላይ ማውጣት ፈልጋለሁ። እግዚአብሔር ይበቀለዋል ማለት ፈልጋለሁ። እኔ ጠዋት ስነክስ ማርያም ቀን ስሰራውዬ ማታ አልተኛም ሳለቅስ ነው ማድረው። ምክንያቱም በቃ እሱን ተበቅዬ እኔም ራሴን ማጥፋት ፈልጋለሁ። ከአንዴም 2 ሞክሬዋለሁ። ግን ያው መልአኩ ቅዱስ ሚካኤል አንድ ቀንም ተለይቶኛ አቅምና 2 ጊዜም የሱ ቀን ነበር ያደረኩት። በዚሁ ምክንያት ምስክር ልስጥና በሱም በቃ የሱ ቀለት ራሴን ላጠፋ ሽንት ቤት ለኪኒን ለቅሜ ሽንት ቤት ገባሁኝና ያው ቅዱስ ሚካኤል ይጠብቀኛል ወይ ሄድኩበት። አንድ ቀንም ተለይቶኛ አቅም አንድ ቀንም ምንም ሳረግ ምንም እሱ ተለይቶኛ አቅምና እሱን ያወጣ ያናው እሱ ከዛ ሁሉ አውጥቶኝ ዛሬ ደግሞ እሱ መበቀል ፈለኩ። በቃ እሱን እንዳልበቀል ብቻ ማወቅ ፈልጋለሁ። እንዴት ነው እሱን አለመበቀል የምችለው? ብዙ ነገር አለ ለሰው ማትናገረው ብዙ ነገር አለ ሚዲያ ላይ የማይወጣ በጣም ብዙ ነገር። ግን ይሄንን ብቻ ከጭንቅላቴ ለማውጣት ፈለኩኝ። እንዴት ነው ማውጣት የምችለው? እንዴት ነው እረፍት አግኝቼ ተረጋግቼ ስራዬን የምሰራው? እንዴት ነው በቃ እንዴት ነው የምተኛው? እንቅልፍ ናፈቀኝ ማርያምን፣ እንቅልፍ ናፈቀኝ። እንቅልፍን ናፈቀኝ። እንቅልፍና ሰውን ናፈቀኝ። በቃ ሰው ብቻዬን ብቻ ምከረኝ። ምንም አልልም ወንድም ቤትሻይ በመጀመሪያ አታልቅሺ። እንኳን መጣሽ እንኳን ማገኘንሽ እና በቀደም እንዳልኩሽ አታልቅሺ። የኛ አለል በእግዚአብሔር የምናምን ሰዎች እንባችን በከንቱ መፍሰስ የለበትም። ለእንደዚህ
ኢቭን ለኛ ለህይወት ራሱ ለማይመጥኑ ሰዎች በእነሱ የተነሳንባችን መፍሰስ የለበትም። እንባ መፍሰስ ያለበት እግዚአብሔርን በጸሎት ለመማጸን ብቻ ነው። እንባ መፍሰስ ያለበት እግዚአብሔርን ከልብ ለማመስገን ብቻ ነው። ከዛ ውጪ ለሰው ልጅ እንባ የተገባ አይደለም። በመጀመሪያ ደረጃ እንዲህ አይነት መጋባት ከምን የተነሳ ነው የሚፈጠረው? ይሄንን በነገራችን ላይ የቤቲ ጉዳይ የሌሎች እህቶችም ጉዳይ ሊሆን ስለሚችል በተመሳሳይ ወንድሞችም ጭምር በዚህ አጋጣሚ የሌሎች ወንድሞችም ጭምር ጉዳይ ሊሆን ስለሚችል ትንሽ ላወራበት ፈልጋለሁ እና ወደ ጉዳዩ እገባለሁ። ቤቲሻ መጨረሻ ላይ እንድትይ የምፈልገው አንድ ቃል አለ። ምንድነው እርሱ? እግዚአብሔር ያደረገልሽን አንድ ነገር እነግርሻለሁ። ሁላችሁም አዳምጡ። በመጀመሪያ በዙሪያችሁ ያሉ ሰዎች በተለይ ለእናንተ የተሻለን መልካም የሆነ ነገር የሚያስቡ ሰዎች፣ አባቶች፣ እናቶቻችሁ፣ ወንድሞቻችሁ፣ እህቶቻችሁ እና ደግሞ እንደ ወንድም እንደ እህት የሆኑ ጓደኞቻችሁ የሚመክሯችሁ ምክሮች እባካችሁ ንቃችሁ አትተው። ክርስቲያኖች እባካችሁ አንዳንድ ጊዜ ቆም ብሎ ማሰብ መልካም ነው። በእርግጥ ሰው የመከራችሁን ነገር ሁሉ ባታደርጉ፣ ነገር ግን እገሌ ለምንድን ነው እንደዚህ ያለኝ ብሎ ቆሞ ማሰብ በጣም መልካም። አንዳንዴ ሰው ሲመክረን የሆኑ አካላትን ራሱ እንደ ጠላት እስከምናይ ድረስ አንዳንዴ ቅይር እንላለን። እባካችሁን አንዳንድ ጊዜ ነገሮችን እናስተውል። እግዚአብሔር አምላክ በአንድም በሌላም ይናገራል። የምንሄድበት አካሄድ ትክክል ካልሆነ እግዚአብሔር አምላክ በአንድም በሌላም ይናገራል። ከሁሉ በላይ ደግሞ የእናንተ ወላጆች፣ ቤተሰቦች፣ እህቶች፣ ወንድሞች እንደ እህት እንደ ወንድም የሚቀርቧችሁ ወዳጆቻችሁና ጓደኞቻችሁ የእናንተን መውደቅና የእናንተን መከፋት ማየት ስለማይፈልጉ ተው፣ ኧረ ይሄ ነገር አይሆንም ብለው ሐሳብ ይነገሯችኋል እና እባካችሁ ንቃችሁ አትተው። ሲቀጥል ቤትሻውን ያለሽበት አይነት ይሄ የእልህ ስሜት ለምንድን ነው የተፈጠረው? ኦኬ እሱን በደንብ ፊገር አውት እናድርግ። የሆነ መፍትሄ እናበጅለት። ለምንድን ነው የተፈጠረው? ይህን ሰው መግደል እፈልጋለሁ፣ እሱን ገድዬን መሞት የምፈልገው ምናምን ወይ ለምን ቤትዬ እንዴ? አንቺ ያንን ሰው ብትገኝ አንደኛ ለምን ካመላከሽ ከእግዚአብሔር ትጣያለሽ? ሌላውን ታዩ፣ ይሄ ድሮውን የሆነ እስር ቤት ምናምን እሱን እርሻቸው። ለምን ከእግዚአብሔር ጋር ትጣያለሽ እንዴ? እግዚአብሔር አምላክሽን እያመሰገንሽ በንጽህና መኖር ስትችይ የተሻለ ደግሞ ጥፍ የሆነን በረከት ያለውን ህይወት ማግኘት ስትችይ ለምን ከአምላክሽ ከእግዚአብሔር ጋር ትታያለሽ? እንደዚህ አይነት ችግር የሚፈጠረው ለምንድን ነው መሰላችሁ? እህቶች እጅግ በጣም ብዙ ዋጋ የከፈለላችሁለት አንድ ወድ በጣም ያፈቀራችሁት በጣም ከልባችሁ ወደዳችሁት ብዙ ነገር የሆናችሁለት። ያው ሰው ሲያፈቅር መቼም ሲወድ ገደብ አይኖረውም አይደል? ብዙ ነገር ትሆኑለታላችሁና ብዙ ነገር የሆናችሁለት አንድ ሰው እናንተ የሰጣችሁትን ፍቅር ረግጦ ሲሄድ እጅግ በጣም ትበሳችሁ። ኧረ ተው አታሽኮርሙ እናንተ ሰዎች። እሺ ያንን ሰው በምን ልበቀለው? መግደል ትልቁ ሌቭል ነው። ከዛ ደግሞ ትንሹ ደግሞ ጓደኛ ያለ አይደለ? የእሱን ጓደኛ ዴት ማድረግ ምናምን ነገር ያን ሰው ለማበሳጨት። በተመሳሳይ ወንድሜ አንተም በጣም ብዙ ዋጋ ያከፈልክላት፣ ብዙ ይሆንክላት፣ ቤተሰቦችን ሁሉ የተውክላት፣ እህት ወንድሞችን ጓደኞችን ሁሉ የተውክላት የሆነች ሴት ድንገት አንተ የሰጣትን ንጹህ ፍቅር ረግጣ ምናምን ስትሄድ በተመሳሳይ ለመጋባት የእሷን ፋሚሊ ሜምበር ዴት ማድረግ ምናምን የእሷን ሴት ጓደኞች ምናምን እንትን ማለት ጋይስ ፕሊዝ እባካችሁ ሰው ነው ሊቆሽሽ ይችላል። እናንተ ራሳችሁን አትቆሽሹ። ቤቲ በደንብ አድርገሽ አዳምጪ። አንቺ ራስሽን አትቆሽሽ። ሰው ብዙ አይነት ነው ባህሪው። እንደመልኩ አዋቂ የሆነ ሰው አለ፣ በጣም ክብር ያለው ለሰው በጣም ሪስፔክት የሚሰጥ አዋቂ የሆነ ጨዋ የሆነ ወንድ አለ። በዛው ልክ ደግሞ ዝርክርክ በጣም ባለየ የሆነ ወንድ አለ። በተመሳሳይ ጨዋ ኦኬ ነገሮችን አስተዋይ የሆነ ሴት አለች። በተመሳሳይ ደግሞ መብላት ጠፋ ተወዳጆች። በተመሳሳይ ደግሞ በዛው ልክ እጅግ በጣም መጥፎ የሆነች ሴት ደግሞ ትኖራለች። ለምንም ነገር ክብር የሌላት ኦኬ፣ ለምንም ነገር ክብር የሌላት ትዳር የሚባለው ነገር በቁም ነገር ማታይ ምናምን። እንደዚህ አይነት ሲቹዌሽን ላይ ራሳችሁን አታቀሉ።
ራሳችሁን አታቆሽሹ። ቤትሻን ጊዜ ማይክሽን ክፈችው እና እኔ አሁን ምልሽን ነገር ትይዋለሽ። እሺ ማይክሽን ክፈችው እና አሁን እኔ ምልሽን ነገር በደንብ ትይዋለሽ። ኦኬ ያቺ ሴት በይሲ ያቺ ሴት ባሌን ሳይሆን የቀማችኝ ችግሬን ነው የወሰደችልኝ። እስኪ በደንብ በይው ራስሽ። ያቺ ሴት ባሌን ሳይሆን የቀማችኝ ችግሬን ነው የወሰደችው። ማችልትሻ በቃ ሁላችሁም ይናስምሩበት። በጣም ፍቅር የሰጣችሁት ሰው እህቶች በደንብ አዳምጡ። በጣም የወደዳችሁት ብዙ ነገር የሆናችሁለት ጂሰስ። እንግዲህ ሰዎች በፍቅር ህይወት ሲኖሩ ብዙ ነገር ይሆናሉ አይደል? በጣም ብዙ ነገር የሆናችሁለት ሰው የእናንተን ፍቅር ረግጦ ወደ ሌላ ሴት ሲሄድ ከዛ ሴት ጋር አትፎካከሩ ምናምን። ያንን ሰው አታስታውሱት ጋይስ። ቃለቶች ይወላችሁ ጠንከር በሉ። ያቺ ሴት ባሌን ሳይሆን የቀማችኝ ችግሬን የወሰደችልኝ ይበሉ። ያ ሰውማ ባል ቢሆን በመጀመሪያም ሌላን ሴት በሙሉ አይን አይመለከትም። ትክክለኛ ቁም ነገር ህይወት ውስጥ ሆኖ ያ ሰው እርግጥ ለእናንተ ባል ቢሆን እመኑኝ ልንገራችሁ በምንም ተአምር ሴትን በሙሉ አይኑ አይመለከትም። ችግራችሁ ስለነበረ ግን እግዚአብሔር ቀድሞኑ ቀረፈላችሁ። ቤትሻ እግዚአብሔርን ሁለት እጆችሽን ዘርግተሽ ልታመሰግኙ ይገባል። በጊዜ ነው የቀረፈልሽ፣ በጊዜ ወንድሜ። አንተም ልክ እንደዛው ብዙ ነገር የሆንክላት፣ ብዙ ዋጋ የከፈልክላት እጅግ በጣም የምትወዳት ሴት ኦኬ። በምንም ታምር እግዚአብሔር ችግርህን የቀረፈልህ ይበል። እጆችን ዘርግተህ በደንብ አድርጋ መስግን። ያ ሰው ሚስቴን ሳይሆን የቀማኝ ችግሬን ነው የወሰደልኝ ይበል። አረ ፕሊስ እንዴ በደንብ አሱ አይሆኑ እንጂ። እና ደግሞ እንደ ሎጥ ሚስት ወደ ኋላ አትመለከቱ። ኦኬ የሎጥ ሚስት አሰውሷታላችሁ አይደል? ሰዶምና ጎሞራን እግዚአብሔር ሲያጠፋ ወደ ኋላ ዞር ብለው እንዳይመለከቱ አስጠንቅቋቸው ነበር። የሎጥ ሚስት ወደ ኋላ ዞር ብላ ስለተመለከተች የጨዋ ሐውልት ሆና ቀረች። ብዙ የጨዋ ሐውልት ሆነን የቀረን ሰዎች አለን እህቶች። በፍቅር ህይወታችሁ የጨዋ ሐውልት ሆናችሁ የቀራችሁ እንደ ሎጥ ሚስት ወደ ኋላ ዞር ብላችሁ አትመለከቱ። በቃ አለቀ። ወደፊት በቃ እግዚአብሔር ችግርሽን ቀርፎልሻል። አይሽ ያቺ ሴት የአንቺን ባል ሳይሆን ችግርሽን የወሰደችልሽ መልካም የሆነ ሰው አለ። ሁሉም ሰው አንድ አይነት አይደለም። አዲስ ህይወት ጀመሪ። አዲስ ህይወት ከናካቴው መርሳት ከነመፈጠሩ መርሳት። እውነቴን ነው ብላችሁ ሰው የእናንተ ጠላቶች በነገራችን ላይ እነሱን ትኩረት ስታደርጓቸው ነው የሚደሰቱት። ቤቴ ያ ሰው ትልቅ እርካታን እያገኘ ነው። እነዛ ሰዎች አንቺ ጠላቶች በአጠቃላይ ትልቅ እርካታን እያገኙ ነው። ለምን? ዛሬም ድረስ አንቺ ራስሽን እየወቀሽ ነው። ዛሬም ድረስ እያለቀሽ ነው። እንባ እያፈሰስሽ ነው። እስኪ ነገሩን ሁሉ እርሺ ውስጥ ከነመፈጠሩ እርሺውና ቤቲሻ እግዚአብሔርን እያመሰገንሽ በእልህ አይደለም፣ በስሜታዊነት አይደለም፣ በፈቃድ እግዚአብሔር። ከዚህ በፊት በእልህና በስሜት ተጉዘሽ የራስሽን ፈቃድ አስቀድመሽ የሆነው ነገር የተሻለ አይደለ ቤቲ? በአሁኑ ደግሞ የእግዚአብሔርን ፈቃድ አስቀድመሽ እግዚአብሔርን የሚፈራ ዘመዶችሽን የሚያከብር አንቺን የሚያከብር ኦኬ፣ ለቤተሰቦችሽ የሚታዘዝ ለልጆችሽ አባት መሆን የሚችልን ወንድ እግዚአብሔር ይሰጥሽ ዘንድ ለምኙ። እግዚአብሔር ለምኙ። አዲስ የሆነ ጀምሪ። አዲስ የሆነ ህይወት ስትጀምሪ እነዛ ሰዎች ደግሞ በተራቸው ራሳቸውን ያዞራቸዋል፣ አረፋ ይደፍቃቸዋል። አለቀ። ሰው እነዛ ሰዎች የሆነ እንደዚህ ሆኑ ይሰበሩ ይፈለጡ፣ ይሄ ክርስቲያን ነገር አይደለም። እንዲህ አይነቱን ጸሎት እግዚአብሔር ማይሰማም። ተው ጋይስ፣ በእነዚህ ነገር ቤት ያንቺም ጊዜ አታባክኝ። እሺ ይሄው ገንዘቤን ወስዶ እግዚአብሔር እንዲያደርገው እያንዳንዱ በምድር በደል የሰራ በአጠቃላይ በሰማይ በእግዚአብሔር ፊት ዋጋን ያገኛል። አለቅ። ሁሉም ዋጋውን ከእግዚአብሔር ዘንድ ይወስዳል። እኛ ስለራሳችን ቤት ይሻል። እኛ ስለራሳችን አሁን እግዚአብሔር እኛን እንዳይቆጣ ምን እናደርግ ቤት? ለምሳሌ በሐልዮ በራሱ ኃጢአት ነው። ሰውን ለማጥፋት ማሰብ በሐልዮ አይሽ በሐሳብ ደረጃ አስበናል፣ ኃጢአት ነው። ስለዚህ ወደ ካህናት አባቶች ዘንድ ቀርበሽ ከኃጢአት ድፋምነት ስሜት እግዚአብሔር አምላክ ነፃ ያወጣሽ ዘንድ ራስሽን ለካህን ማሳየት፣ ሁለንተናሽን ማደስ። ቤት አዲስ ሰው ነች። አለቀ። ያለፈው አልፏል። እግዚአብሔር አምላክ በሕይወትሽ የሆነ ነገር ሊያስተምርሽ ፈልጎ ያንን ሰው በሕይወትሽ አምጥቶታል። ከዛ በኋላ ያ ሰው ደግሞ የራሱን ሕይወት ጀምሯል። በምን አይነት ነገር እግዚአብሔር እየቀጠው እንደሆነ አንቺ አታውቂም። የግድ
የሆነ በቪዲዮ አንቺ መመልከት አይጠበቅብሽም ቤትዬ። በነገሮች ይሄን ያክል መውረድ የለብንም። እነዛ መውረድ የለብሽም። አንቺ ክርስቲያን ነሽ። ክርስቲያን የሆነ ሰው ደግሞ ሁልጊዜ ከፍ ያለ ነው። አለቀ። ስለዚህ ቤቲሻ ጸሎት አድርጊ። እግዚአብሔር መልካም የሆነ የትዳር አጋር ይሰጥሽ ዘንድ ለምኚ። ይቺን ቀን አንድ ቀን ትመሰክሪያታለሽ። አንድ ቀን እግዚአብሔር በእንዲህ አይነት መንገድ ሳማረረው ነበረ። ዛሬ ግን ይሄው እግዚአብሔር የተመሰገነው እግዚአብሔር እንዲህ አድርጎ ታሪኬን ቀይሮት ያለሽ። ሁሉም ነገር በነገራችን ላይ አላፊ ነው። እናገኝ ትሰጪ ዘንድ ያደረገሽ እግዚአብሔር ነው። ዛሬም አንቺን ሰጪ ማድረግ ይችላል እግዚአብሔር። ዛሬም ድረስ ትናንት ብቻ አይደለም፣ ዛሬም ድረስ አንቺን እግዚአብሔር ሰጪ ማድረግ ይችላል። አሁን ከአንቺ የሚፈልገው ወኔ ብቻ ነው። እግዚአብሔር አምላክ ባለን ነገር ላይ ነውና የሚባርክልን። ቤትዬ ያለሽን ነገር ይባርክልኝ ዘንድ አሁን ጠንከር በይ። በቃ ጠንከር በይ። አንቺ ያለፈውን ነገር እርሺ፣ ወደፊት ተመልከች። አለቅ። እንደ ሉጥ ሚስት ወደ ኋላ ዞር ብሎ መመልከት አያስፈልግም። ዞር ብሎ መመልከት አያስፈልግም። እነዛ ሰዎች በቃ ጀስ ተራ ክብራቸውን የሸጡ ሰዎች ናቸው። ክርስቲያን ደግሞ ክብር አለው። ስለዚህ አንቺ ወደፊት ተመልከች። በተመሳሳይ ወንድሞች እዚህ ውስጥ ያላችሁ ብዙ ዋጋ የከፈላችሁላት አንዲት ሴት እናንተ የሰጣችኋትን ክብር፣ እናንተ የሰጣችኋትን ፍቅር ረግጣ ብትሄድ አረ ለደቂቃ ለሰኮንድ ወደ ኋላ እንዳትመለከት ብራዘር። ለሰኮንድ ወደ ኋላ አለቀ በቃ። በእንደዚህ ነገር እባካችሁን ራሳችሁን አትጉዱ፣ ቤተሰቦቻችሁን አታስጨንቁ፣ ዙሪያችሁ ያሉ ሰዎችን አታስጨንቁ። ወደፊት ተጓዙ። እንደ ሎጥ ሚስት ወደኋላ አትመለከቱ። አለቀ። እግዚአብሔር አምላክ ለአንተ የተሻለ የተባረከች እግዚአብሔርን የምትፈራ ዘመዶችን የምታከብር ሴት እንዲሰጥ ጸሎት እያደረግ ወደፊት በቃ መቀጥቀጥ ያለብን የህይወትን ብረት እየቀጠቀጥክ ተጓዝ። ከዛ ውጭ አትልፈስፈሱ። ይሄ ወደኋላ እየዞርክ ምናምን እኔ እኮ እሷ ምናምን አትበል። ኧረ ቆፍጣን በል እንጂ እህቶች በተመሳሳይ እናንተም ልክ እንደዛው እሱ እንደዚህ ጎርቶኝ ምናምን ስንት ዓመት ነው ስለሱ የምትወሪው? እርሱና ወደፊት ተጓዙ። አዲስ የሆነ ህይወትን ማግኘት የምትፈልጉ ከሆነ ያለፈውን ነገር መርሳት አለባችሁ። አለቀ። እናንተ አዲስ የሆነን ህይወት ስትጀምሩ እነዛ የእናንተ ለቅሶ ሲያስቃቸው የነበሩ የእናንተ ማበል ሲያስደስታቸው የነበሩ እነዛ ሰዎች በተራቸው ራሳቸውን እያዞራቸው አረፋ እየደፈቃቸው መንቀጥቀጥ ይጀምራሉ። ስትለወጡ ስታዩ ማለት ነው። ቤቲሻ ብር ፈልጎ ማለት ነው። ምን ይለኛል? አንድ ነገር ልነግርሽ ፈልጌ ነበር። አይ ተይ ሲለኝ ምንድነው ንገረኝ አልኩት። የሆነ ነገር ብር አስፈለገኝና አለሽ ወይ? እና ለዛ ብር ሲጠይቀን ራሱ በስንት መከራ ነው ያገኘኝ። ላይክ ስልህ 10 ጊዜ ስደውል በ10 ጊዜ ከ3 ቀን በኋላ ነው የሚያገኘው ይሄ ሰውየው። ከዛ በቃ አሁን የለኝም፣ ግን የሚያበድረኝ ሰው ካገኘሁት እልክልሃለሁ አልኩት። ከዛ አላገኘሁትም፣ ብሩ ራሱ አልነበረኝም በዛ ሰዓት። ለእህቴ ስጠይቃ እህቴ ራሱ የለኝም አለችኝና ከዛ ዝም አለ። ሲልህ ብር ስላላኩለት ነው መሰለኝ ከነበረው ራሱ ጠቅላላ የሱ ቢሄቨር የተቀየረ መጥቷል። ከዛ አንድ ቀን ቴክስት አደረኩለት፣ በዛ ቀን ማለት ነው። ላይክ ባንተ ሹር እንዴት ነው ሹር መሆን የምችለው? አላገኘውም ፈለገ ፍቅረኛ ይብየ ነው እንጂ የሚጠራው። ላይክ እኔ ሰው ሲያፈቅር ልንገር አንድ ነገር ልክ እንደ እናት ነኝ። ኢቭን ስልክ ባያነሳኝ ራሱ የሆነ ነገር ገጥሞታል ብዬ ነው የማስበው እንጂ እንደዛ ሆኗል በቃ ከጓደኞች እንደዛ አደርጋለሁ ምናምን ብዬ አላስብም። እንደዛ ብዬ ስጠይቀው አንቺ በቃ እምነት የለሽ ምናምን ብሎ ማውራት ጀመረ። ከዛ ስልክ ዘጋኝ ሲልህ ብሎክ ሳይሆን በቃ ዘጋኝ፣ ስልክ አላነሳ ምናምን። ከዛ እዛ ለአንድ ሰው ጾም ሲገባ ስለነበር አስታርቀኝ ከሱ ጋር። ይሄ ጾም ላይክ የኮንት ውዳሴ ነው የሚባለው። እንደዛ መሆን ስላልፈለኩት በቃ አስታርቀኝ ከሱ ጋር ምናምን አልኩት። አንድ ሰው ነበር፣ በሱ ታማመናለሁ፣ ባንቺ ነው ላንቺ ስለማያውቅሽ ያንቺ ጥፋት ነው ምናምን አለኝና ደወለለት። በሱ አገኛታለሁ ምናምን አለው። ደወለልኝ ሳይሆን ቴክስት አደረገልኝ።
እና እንዴት ነሽ? ደህና ነሽ? ደህና ነኝ። እንደዛ ሲልህ ፈለገ በዛ ሰዓት ምን ልበል ሃይስዌር ራሴ ላጥፋ ትንሽ ነው ይቀረኝ። ባይዞ በዛ ማመስገን የሚፈልገው ያሬዶ ዲያቆን ያሬድ ተሙ አንተም ባይዞ በቃ ከኔ ጋር ነበር በዛ ቀን እሳቸው ነበሩና ቴክስት አድርጌ በቃ አሁን ላይክ የመጨረሻ ራሴ ማጥፋት ነው የሚፈልገው ምናምን ቴክስት አድርግለት ከሁለት ቀን ከሶስት ቀን በኋላ በዛ ቪዲዮ ሰርቷል እና ላይፍ ገብቶ እኔ ላይክ ፈለገ ለአንተ ቴክስት አድርጌ እሞታለሁ ሲል ቶሎ ነው የምትደርስልኝ አይደል እንደዛ ስለው ዝም አለና ላይፍ ከፍቶ በእንደዛ ሲቹዌሽን ያላችሁ ሰዎች ነውና እኔ ላነጋግራችሁ ማለት ጀመረ እና ባይ ዘ ወይ ኢትስፓስ እንትና አይደለም ግን እዛ በቲክቶክ አይታችሁ የምታፈቅሩ ሰዎች ወንጌል ሰብካሉ ብላችሁ ሰዎች የምታምኑ ሰዎች እባካችሁ ራሳችሁን ጠብቁ እዛ ውስጥ ያላችሁ ሰዎች አላውቅም ፈለገ በዛ ምክር ስጥ አንተም ላይክ አንዴ ስናፈቅር ያለን ነገር ነው የምንሰጠውና በዛ ዙሪያ ብታወራል እኔ ደስ ይለኛል እና ከዚህ ሰው ላይክ አሁን ሲለያይ ኦኬ ሲለ ከሱ ሲለይ ኃጢያት ነው የቀረኝ ከሱኛ ኃጢያት ነው ላይክ ሲለ አለ እንኳን አተሰጠኝ አላውቅም ይበቃኛል ፈልጌ ግን በዛ ዙሪያ ብታወራ ደስ ይለኛል መልካም ምንድነው ትንሽ ነገሮች አሁን እኔ ትንሽ ስትነግሪኝ ለኔ ትንሽ ኮምፕሊኬትድ ስለሆነብኝ ምናልባት ምን እናርግ ሰሊ አንቺን በቅርበት ማግኘት ስለምችል ነገሮችን በውስጥ ባወራሽ ፈቃደኛ እንደምትሆኚ ተስፋ አደርጋለሁ አይደል ሰሊ አዎ መልካም አንድ ነገር እንድታስተውሉ ፈልጋለሁ በዚህ አጋጣሚ በመጀመሪያ ሰሊ እግዚአብሔር አምላክ የሥራሽን ይስጥሽ ቲክቶከር እንትምትሉ ምናምን ቲክቶክ ላይ ሰው አይታችሁ ምናምን ምንድነው የኛ ነገር ያመዘኝ ያንተ አይደለም በሌ ግን ባይዛዌይ ሲጀምር ማለት ነው ይሄ ፍቅር ብዬ የሚፈልገው ሰው አይነት በዛ ዙሪያ ነገር ችግር የለም ለኔ ወደ እግዚአብሔር የሚያስቀርበኝ ምናምን ቢኤስ ላይክ እንደዛ አይነቶች ነበረኝና ይሄ ሰው ሲያየው ላይክ ኢትስ ኦፖዚት ሳይድ ሆኖ በኔ እዛ ላይፍ ሲያየው ሌላ ሰው ወደኔ ሲመጣ ሌላ ሰው ሲል ሁለት ፈለገ ነው የሚያየው እና ለዛ ነው እንደዛ ያልኩት ሁለት ፈለገ በጣም ጥሩ እሺ አይ ጥሩ ነው ምን እናርገ መሰላችሁ ተወዳጆች በመጀመሪያ ደረጃ እኔ ሰሊ ላንቺን ባጽኖት ማለት እንፈልገው ነገር ምንድነው ያው በነገሮች እንድትበረቺ ነው ነገር ግን የተፈጠሩ ነገሮችን አንዳንድ ጊዜ ያለ አይደለ በነገሮች ስንበሳጭ ምናምን ትንሽ ሞር ደግሞ ትንሽ መራራቁም ይበለጥ አለመግባባቶችን ይፈጥራሉ ኤኒዌይስ ያሉትን ጉዳዮች ካንቺ ጋር ለኔ በጣም ኮምፕሊኬትድ ስለሆነ ነው ጌታ በሚያውቀው እኔ መዝሙር ያሬድ እኔ እንዴ ማለት ቲክታከር ከሆነ ምናልባት እንግዲህ ጭራሽ በጣም ብዙ ቲክታከሮች አሉ ምናምን በብዙ አይነት ኮንተንት ያሉ ምናምን እና እንደ ሁሉም ደግሞ ስለምናቀርባቸው እንደ አነቃቂ ንግግር የሚያደርጉት እነማን ያዙአልም አይነት ሊኖሩ ይችላሉ ምናምን ዘፋኝም ይሆኑ ዓለማዊ ኮንተንት ያላቸው ጌመሮችን ሁሉንም እናቀርባለንኛና ምንድነው ድክመቶች አደባባይ ላይ ባይወጡ መልካም ነው እንደኔ ትልቁ ማለት የምፈልገው ነገር ለምን መሰላችሁ ሰሊ በተለይ በዚህ አጋጣሚ ውስጥ ያላችሁ ወንድሞችንም ድክመቶች አደባባይ ላይ ወጡ መልካም ነው ለምን መሰላችሁ ለምሳሌ ፈለጋትናቲውስ የሆነ ነገር እንዲያስተካክል ከፈለጋችሁ ሰው ነኝ ምንነግራችሁ ነገር ቁም ነገር ብዙዎቻችን ሰዎች ነን እና ስተታችንን ስትነግሩን አናዳምጥ በአደባባይ ማለት ነው እንድንለወጥ ከፈለጋችሁ በውስጥ ምከሩን ምናምን ነገር እና በቻልነው አቅም እንዲህ አይነት ነገሮች አለረለ የሰው ድክመቶች ምናምን በአደባባይ ሳንወጣ ነገሮችን ፊክስ ለማድረግ መሞከር መልካም ከሆነ ሆነ ካልሆነ አልሆነ እና ምን እናደርጋለን ነገሮችን በውስጥም ለማውራት እንሞክራለን ሰሊዬ ኤቭሪቲንግ ሁሉንም ነገር በደንብ አድርገን እናወራለን
በዛ በኩል ፈቃደኛ እንደምትሆኚ ደግሞ ተስፋ አደርጋለሁ አይደል ሰለኝ? እሺ መልካም። ማለት የምፈልገው ነገር ምንድነው ሰለኝ ያለችው ነገር ላይ እዚህ ቲክታክ ፕላትፎርም ላይ ያለ ሰውን አተመኑ ያለችው ነገር ተወዳጆች እንዳሰሟት እኔም በተለይ ማለት ነው እንዳሰሟት እንዴ እኔ ላስተካክለው ቆይ ከፈለገ ውጭ ሌላ አትመኑ እሺ አረ እንዴ ይሄው ገበያ መዝጋት እኔ አላገባሁም እኔ ገና ላጥነኝ ምናምን ታው እንጂ እናንተ ሰዎች ለማንኛውም አይፈለጋም ችግር የለም እናወራለን ምናምን አንድ ጊዜ እያሰማርኩ ምን ገጠመኝ መሰላችሁ እባካችሁን ስለ ትዳር እያስተማርኩ ነበርና እባካችሁን ወንድሞች እህቶች አንዳንድ ጊዜ ዝም አትበሉ የሆነ አጠገባችሁ ያለን ሰው አለል ካፌም ስትሄዱ ስትቀመጡ ምናምን አጠገባችሁ ያለን ሰው ዝም አትበሉ አይደል እንዴት አደርክ ደህና አደርክ ምናምን በሉ ወንድሞችም እንደዛው በተመሳሳይ አጠገባችሁ ያለችን እንዴት አደርሽ ምናምን በሉ ያላችሁ ነገር ላይ ነው እግዚአብሔር የሚባርክላችሁና ብዬ አስተማርኩኝና አንዱ ጀለስ መጣና ኮሜንት ሴክሽን ላይ ያላገባሽ ቀድሽ ማገባሽ እስቲ ካለሽ በውስጥ መስመር ጻፊልኝ ምናምን እያለ ደጋግሞ አልጻፈም። አንዳንዴ እንደዚህ በፐብሊክ ደረጃ ትዳር አይፈለግም ምናምን ነገር እንደዛ ልላችሁ ፈልጌ ነው እንዴ ያላገባሽ ቀድሽ እንዳገባሽ ምን አይነት ማስታወቂያ ነው ወንድሜ እንዴ ምን ማለት ነው እኛ ቅዳሴ የማንችለው ለምንድን ነው ሞራላችን የምትነካው ዴ ያላገባሽ ቀድሽ ማገባሽ ምናምን እና እንዳገባሽ እዚህ በውስጥ ምናምን ወይ አረ በኢየሱስ ስም እንደዚህ አይደለም እንዴ አሁን እንደዛ ብሎ ሲጽፍ 12 ሰው ሊጽፍለት ይችላል እኮ በውስጥ እና ትዳር እንደዚህ አይፈልግም ባጭሩ አይፈልግም እባካችሁ ትዳር በደርዘን አይፈልግም ትዳር በጅምላ አይፈልግም እና ምንድነው ልላችሁ የፈለኩት በመጀመሪያ ነገሮች ላይ ፍቅር ጥሩ ነው መልካም ነው ግን አለልን ያው ተግባቦት ይፈልጋል ነው መጀመሪያ ተግባቦት ይፈልጋል ማለት ደግሞ ያው ስርዓት ባለው መልኩ ነው በነገራችን ላይ ብዙ ተባዙ ምድርን ሙሉአት ተብለናል እንጂ ምድርን ጠቅጥቋት አልተባልንም ዝም ብላችሁ ያለ ፕላን ያለ ጋብቻ ዛም እያላችሁ ዝም ብላችሁ ለደለ እንደው ልጅ በልጅ የምትሆኑ ሰዎች ተቀዝቀዝባሉ ፕሊዝ እኛ የታዘዝነው ምድርን ሙሉአት ተብለን እንጂ ጠቅጥቆት አልተባልንም እኔ ጥቅ ዓለምን ለማድረግ ያሰባችሁ ሰዎች ፕሊዝ እባካችሁ ተረጋጉ ትዳር በእንዲህ አይነት መልኩ አይደለም የሚገኘው ምናምን ለማለት ፈልጌ ነው ኤኒዌይስ መብራት ጠፍቷልና ረፍት ባረገ ምን ይመስላችኋል ቤኪ ያላገባሽ ቀድሽ ማገባሽ ምናምን እያልክ እየጻፍከ ነው እኔ ሚት ነው ማለት ቀደስም ቤኪ መቼም አትቀደስም ዝም በለዛ ታጣባለ የሆነ እግዚአብሔርን ኮሜንት ሴክሽን ላይ እንደዛ ብሎ እየጻፈ ያላገባሽ ቀድሽ ማገባሽ ምናምን ኧረ በስመ ኤኒዌይስ ስለነበረኝ ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን እና እኔ ተወዳጆች ረፍት ባደርግ ምን ይመስላችኋል የገዘውቱንም ውሻ ላሳያችሁ እኔ በጣም ትልቅ ውሻ ነው ለማንኛውም ነገ ይሄ ዩዘር ፕሊስ ያዙትና ነገ ላይቭ ምገባ ከሆነ እንድትመጣ ንገሩልኝ በጣም ደስ የማይል ነገር ነው የጻፈችልኝ ታችን አይ ዶንት ኖ ዋይ ምን እንዳደረኳት መድኃኒዓለም ይወቅ እውነቴን ሲምን ይላል እሺ አንተን ብሎ ክርስቲያን አስመሳይ ጴንጤዎች ቢያንስ ሰው በእግዚአብሔር አምሳል እንደተፈጠረ ስለሚያውቁ እነማን ጴንጤዎች እሺ ሰውን ያከብራሉ እሺ አንተ ከሚዲያ ጀርባ ይህ ነው ማንነትህ ለታይታ ብቻ ነው ራቼ የተናገረ ልክ ነው ማለት ነው
ወይ ቅዱስ ሚካኤል እንግዲህ ይቅር ተባባል ነው ልጅ ማለት ነው። ኤኒዌይስ ፕሊስ ዩዘሯን ያዙትና ተወዳጆች ፕሊስ መታ እኔ መድኃኔዓለም ይወቀው ምን እንደተፈጠረ መታ ምናልባት ብዙ ጊዜ ጽፋ ነገሮችን እንግዲህ ሳልመልስ ቀርቼ ይሆን አይዶን ነው። ለማንኛውም እንደዚህ ልትናገር የቻለችው ካለባት ችግር የተነሳ ሊሆን ይችላል። ብቻ ሼር አድርጉልኝ። እኔ ላይፍ ስገባ ዩዘሩን ያዙትና ኢንኬዝ ነገ መገባ ከሆነ ነገ ከነጎዲያ መገባ ከሆነ ከነጎዲያ ሼር አድርጉላት። ትምጣና ታወራል ከኛ ጋር ታወራል። እሺ ትምጣና ከኛ ጋር ታወራ። ዩዘሯን ያዙት። እሺ የኔ ተወዳጆች ረፍት ባደርግ ምን ይመስላችኋል? ሰሊ ያው ረፍት ባደርግ ምንም አይመስላችሁም አይደል? ይመስለናል። ሰላም ደሩ